በኢድ ቀን ልጆች አዲስ ልብስ ለብሰው ዘመድ ለመጠየቅ እና ለመጫወት ከቤት ሲወጡ የሚሰጣቸው ስጦታ ወይም ሳንቲም በአገራችን ምን ተብሎ ይጠራል? ሀ ኢድያ፣ ለ ዘካት፣ ሐመሩሃ ፊጥር። የኢድ ሶላት የምንሰግደው መቼ ነው? ሀ ከዙሁር ሶላት በኋላ። ኑር ሚዲያ ኑር ሚዲያ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኢማም ሻፊዒ ተማሪዎች እንዲሁም የኑር ሚዲያ ተከታታዮቻችን በመላው ዓለም የምትገኙ የእስልምና ሃይማኖት ተከታዮች በሙሉ እንኳን ለ1447ኛው የኢደል አድሃ በዓል በሰላም አደረሳችሁ። ኢዱን በሰላም በጤና በፍቅር እንድታሳልፉት እንመኛለን። እኔም ማቀርብላችሁ ጥያቄና መልስ ሲሆን ጥያቄውን የሚጠየቁት ደግሞ የኢማም ሻፊዒ ተማሪዎች ሁለት ኡስታዛዎች ሲሆኑ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢማሙ ሻፊዒ መርከዝ ተማሪዎችና የኑር ሚዲያ ተከታታዮች እንኳን ለ1447ኛው የኢደል አድሃ በዓል በሰላም አደረሳችሁ አደረሰን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የኢማሙ ሻፊዒ መርከዝ ተማሪዎች እንኳን ለ1447ኛው በዓል በሰላም አደረሳችሁ እና የኑር ዩቲዩብ ተከታታዮች እንኳን በሰላም አደረሳችሁ። በዓሉ የሰላም የፍቅር የጤና ያድርግላችሁ። ከሁለታችሁ ቁጥር ጥሩ፣ ከአንድና ከሁለት። የመጀመሪያ ተጠያቂ የምትሆኑ በድርያ ነሽ። የመጀመሪያው ጥያቄ ኢደል አድሃ ወይም የአረፋ በዓል በየትኛው የእስልምና ወር ነው የሚከበረው? ሀ ረመዳን፣ ለ ዙልሂጃ፣ ሐመሩሃ ሸዋል። በዙልሂጃ ወር። ተክቢር። የተጠየቀችውን ጥያቄ በትክክል መልሳለች። የሁለተኛው ጥያቄ ደግሞ በኢደል አድሃ ዕለት ታላቅ መስዋዕትነት በማሰብ የሚታረደው እንስሳ ምን ይባላል? ሀ ኡዱህያ ወይም ቁርባን፣ ለ ሐቂቃ፣ ሐመሩሃ ሰደቃ። ኡዱህያ። ተክቢር። የተጠየቀችውን ጥያቄ በትክክል መልሳለች። የሶስተኛው ጥያቄ ደግሞ አላህ ሱብሓነሁ ወተዓላ ለነቢዩላህ ኢብራሂም አለይሂ ሰላም ልጃቸውን በሰማይ በግ ከመቀየሩ በፊት የታዘዙትን ታላቅ ፈተና በደስታ የተቀበለውና የታዘዘው ታዛዥ ልጃቸው ማን ይባላል? ሀ ነቢዩላህ ሙሳ፣ ለ ነቢዩላህ ኢስማዒል፣ ሐመሩሃ ነቢዩላህ ዩሱፍ። ነቢዩላህ ኢስማዒል። ተክቢር። የተጠየቀችውን ጥያቄ በትክክል መልሳለች። አራተኛው ጥያቄ የሚሆነው በኢድ ቀን ጠዋት ወደ መስጊድ ስንሄድ ወይም ስንመለስ ድምጻችንን ከፍ አድርገን የምንለው አላሁን ማላቂያ ምን ይባላል? ሀ ተክቢራ፣ አላሁ አክበር አላሁ አክበር፣ ለ ተስቢህ ሱብሃነላህ፣ ሐመሩሃ ደግሞ ኢስቲግፋር አስተግፊሩላህ። ተክቢራ። ተክቢር። አምስተኛው ጥያቄ ደግሞ የኢድ ሶላት የምንሰግደው መቼ ነው? ሀ ከዙሁር ሶላት በኋላ፣ ለ ፀሐይ ወጥታ ከፍ ስትል ወይም ጠዋት፣ ሐመሩሃ መግሪብ ላይ። ጠዋት። መልሱን በትክክል መልሳለች። በኢደል አድሃ የታረደው ስጋ ለስንት ቦታ ተከፍሎ ማከፋፈል ይመረጣል? ሀ ለ3 ቦታ፣ ለ ለ3 ቦታ፣ ለቤተሰብ አንደኛው ለቤተሰብ፣ ሁለተኛው ለዘመድ ወይም ለጎረቤት፣ ሶስተኛው ደግሞ ለድሆች። ሐመሩሃ ለ5 ቦታ። ሀ ለ3 ቦታ፣ ለ
ለሶስት ቦታ፣ አንደኛው ለቤተሰብ፣ ሁለተኛው ለዘመድ ወይም ለጎረቤት፣ ሶስተኛው ደግሞ ለድሆች ወይም ለሚስኪን። ጥያቄውን በትክክል መልሳለች። ተክቢር። ሰባተኛው ጥያቄ ከኢደል አድሃ በዓል አንድ ቀን ቀድሞ የሚመጣውና ሐጃጅ ታላቁን የሐጅ ስርዓት የሚፈጽሙበት ልዩ ቀን ምን ይባላል? ሀ የአረፋ ቀን፣ ለ የጁምዓ ቀን፣ ሐመሩሃ የኢድ ቀን። የአረፋ ቀን። ጥያቄውን በትክክል መልሳለች። ተክቢር። ስምንተኛው ጥያቄ ነብዩ ኢብራሂም እና ልጃቸው ነብዩ ኢስማኤል አለይሂ ሰላም በጋራ በመሆን በመካ ያደሱት ወይም የገነቡት የአላህ ቤት ምን ይባላል? ሀ መስጂድ አልአቅሳ፣ ለ ካዕባ፣ ሐመሩሃ መስጂድ ነበዊ። ሀ መስጂድ አልአቅሳ፣ ለ ካዕባ፣ ሐመሩሃ መስጂድ ነበዊ። ካዕባ። ለካዕባ። ተክቢር። ጥያቄውን በትክክል መልሳለች። ዘጠነኛው ጥያቄ የሚሆነው በኢድ ቀን ልጆች አዲስ ልብስ ለብሰው ዘመድ ለመጠየቅ እና ለመጫወት ከቤት ሲወጡ የሚሰጣቸው ስጦታ ወይም ሳንቲም በአገራችን ምን ተብሎ ይጠራል? ሀ ኢድያ፣ ለ ዘካት፣ ሐመሩሃ ፊጥር። ሀ ተክቢር። ጥያቄውን በትክክል መልሳለች። አስረኛው ጥያቄ በኢድ ቀን ሙስሊሞች ሲገናኙ ምን ብለው ነው የእንኳን አደረሰኝ መልእክት የሚያስተላልፉት? ሀ ተቀበለላሁ ሚና ወሚንኩም፣ አላህ ከእኛም ከእናንተ መልካሙን ስራ ይቀበላል። ለ ጁምዓ ሙባረክ፣ ሐመሩሃ ሰላም ሁን። በኢድ ቀን ሙስሊሞች ሲገናኙ ምን ብለው ነው የእንኳን አደረሰኝ መልእክት የሚስተላለፉት? ሀ ተቀበለላሁ ሚና ወሚንኩም፣ አላህ ከእኛም ከእናንተ መልካሙን ስራ ይቀበላል። ለ ጁምዓ ሙባረክ፣ ሐመሩሃ ሰላም ሁን። ተክቢር። ማሻአላህ። ተክቢር። ሴት የኢማሙ ሻፊ መርከዝ የሴት ኡስታዛዎቻችን ማሻአላህ በጣም ጎበዝ ናቸው። አንድ ኤክስ እንኳን እየጠበቅኩ ነበረ፣ አንድ ኤክስ አልገባባቸውም። እንግዲህ በግድ ነው መድረክ ላይ ያመጣዋቸው፣ መቅረብ አልፈለጉም ነበረ። ያው ማስተማር ምን እንደሆነ፣ ማቅራት ምን እንደሆነ፣ ደረጃው ምን እንደሆነ በይበልጥ በደንብ ስለሚያውቁት ስራቸውም ስለሆነ የመርከዛችን ተማሪ የነበሩ ከህፃንነታቸው ጀምሮ እዚህ ያደጉ ቁርአን ቀርተው አሁን ደግሞ ላሉበት ደረጃ ደርሰው ልጆችን በማስተማር ላይ የሚገኙ የሴት ኡስታዛዎቻችን ናቸው። ጀዛቸውን አላህ ይክፈላቸው። እኔም በተማሪዎችና አጠቃላይ በመርከዙ ስም ዒድ ሙባረክ እንኳን አደረሳችሁ ማለት ፈልጋለሁ። እንግዲህ ይሄንን ጥያቄ ምንም አይነት ነገር ኤክስ ሳይገባባቸው ስለመለሱ ከኔ ሽልማት አላቸው። ለኡስታዞቹ እሸልማቸዋለሁ። ሰሚራ ምን ትያለሽ? እሸልማቸው? እሺ፣ ሽልማቱን የምትሰጥልን የጠየቀችው ናት። ሰሚራ ትሸልማቸዋለች ማለት ነው። እና ኡስታዞቻችሁ ሲሸለሙ ምንድነው የሚሰማችሁ? ሌላ ሳምንት ትላላችሁ ሽልማቱን ሲቀበሉ? ተክቢር አይደል የሚባለው? ሞቅ አድርጉታ ሳልሰጣችሁ በፊት ተክቢር ተክቢር ተክቢር። የሚደበቅ እኮ አይደለም ሽልማቱ፣ ድብቅ አይደለም። ይሄንን ለመጀመሪያ ኡስታዛ ትሰጣለች። እሱን ስጪና ነው። ማሻአላህ ተክቢራ በሉ እንጂ። ይሄን ደግሞ ለአንደኛው ኡስታዛ ተክቢር። እንግዲህ ውድ ተመልካቾቼ ሰሚራ ሳትሸለሙም ካላችሁ ሸሚራም ትሰለማለች። ምንድነው የምትሸለመው? እዚህ ከፊት ለፊታችሁ የተቀመጠው ኮኪስ አለ። ቤት አለ።
እያንዳንዱ የሆነ የተቀመጠበት ቤት አለው። አንዱን ቤት ትወስደዋለች ማለት ነው። አንዱን ቤት ትቀበላለች። ያው በኋላ አሁን አይደለም የፈለግሽው መርተሽ እሺ። ከዛ በፊት የምታስተላልፉት መልእክት አላችሁ ኡስታዛዎች? የላችሁም? ኢዳችሁ የተባረከ ይሁን። አላህ ሱብሓነሁ ወተዓላ አመት ደግሞ አላህ ያድርሰን። ተቀበለላሁ ሚና ወሚንኩም ሷሊሀል አዕማል። ሰላም አለይኩም ወራህመቱላሂ ወበረካቱ። መሄድ ትችላላችሁ። ተክቢር